ጤና ይስጥልን ሰላምታችን በያላችሁበት ይድረስ እንደምናላችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ተመስገን አሰፋ አብራችሁ ቆያለሁ። የትምህርት ቤቱን ውጤታማነት በማስቀጠል ብቁ ዜጎችን ለማፍራት እየሰራ መሆኑን የይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት ገለጸ። በትምህርት ቤቱ በ2018 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና ከወሰዱ ተማሪዎች መካከል 95 በመቶ ያህሉ ከ500 በላይ ውጤት ማስመዝገብ ችለዋል። ከድራሊ ተጨማሪ ዘገባ አለው። የይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት በ12ኛ ክፍል ብሔራዊ ፈተና 54 ወንድና 30 ሴት በአጠቃላይ 84 የ12ኛ ክፍል ተማሪዎችን አስፈትኗል። ትምህርት ቤቱ ባለፉት ዓመታት በርካታ ተማሪዎች ከ500 በላይ ውጤት እንዲያመጡ ያስቻለ ትምህርት ቤት መሆኑ ይታወሳል። በዘንድሮ የ12ኛ ክፍል ብሔራዊ ፈተናስ የትምህርት ቤቱ ተማሪዎች ውጤታቸው ምን ይመስላል? ከትምህርት ቤቱ ርዕሰ መምህር አቶ ሳሊም አህመድ ጋር ቆይታ አድርገናል። 84 ተማሪዎች ፈተናውን ተፈትነዋል። ከነዚህ ውስጥ 500ና ከዛ በላይ ያመጡ ወንድ 53 ሴት 27 በድምሩ 80 ተማሪዎች ከ500 በላይ አምጥተዋል። ቀሪዎቹ 3 ተማሪዎች 450 እስከ 499 ያመጡ ተማሪዎች ናቸው ማለት ነው። ምናልባት ከፍተኛ ውጤት ያመጡ ተማሪዎችን በጾታ ስንመለከት በወንድ ሙባረክ መሐመድ የሚባል ተማሪ 587.17 አምጥቷል። በሴቶች ስንመለከት አንደኛ ዙበይዳ ሰይድ የምትባል ልጅ 570.52 አስመዝግባለች። ተማሪዎች እርስ በርስ እየተጋገዙ እንዲያጠኑ መደረጋቸው፣ መምህራን ያለ ድካም ሳይቆራረጡ የማጠናከሪያ ትምህርቶችን መስጠታቸው እንዲሁም ደግሞ ፈተናውን የሚመጥኑ ጥያቄዎች እየወጡ በተደጋጋሚ ተፈታኝ ተማሪዎች እንዲፈተኑ መደረጋቸው ለተማሪዎች ውጤታማነት ከፍተኛ አስተዋጽኦ እንዳበረከተ ነው ርዕሰ መምህሩ ጨምረው የገለጹት። አንድ ቀን ተጨማሪ ቅዳሜ ቀንም በመጠቀም ለተከታታይ 3 ወራቶች ማጠናከሪያ ትምህርት ሲከታተሉ እንዲቆዩ የማድረግ ስራ ሰርተናል። ሁለተኛው ለማትሪክ ፈተና ማለማመጃ የሚሆኑ ጥያቄዎች መምህራን በየትምህርት አይነቱ አፕቲቲዩድን ጨምሮ በ6 የትምህርት አይነቶች ተማሪዎች ተደጋጋሚ የሆኑ ቻሌንጅድ የሆኑ ጥያቄዎችን ተለማምደው ራሳቸውን እንዳዘጋጁ የማድረግ ስራ ሰርተናል። በአጠቃላይ ግን የኛ ትምህርት ቤት እስከ ላይኛው የትምህርት ቤት አስተዳደር መምህራን ለልጆቻችን ያላቸው ፍቅር አጠቃላይ ስሜት ከሁሉ በላይ የበለጠ ከልጅ ከወንድም ከእህት ከቤተሰብ ግንኙነት የበለጠ በመሆኑ ይሄ የተሻለ ውጤት እንዲመጣ የራሱን አበርክቶ ያመጣ ነው ማለት ይቻላል። እንደ ተቋም የይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት በ2019 የትምህርት ዘመን ከ400 በላይ ተማሪዎችን ይቀበላል። ከ9ኛ እስከ 12ኛ ክፍል ማለት ነው። ትምህርት ቤቱ እንዳለፉት ዓመታት ሁሉ ውጤቱን ለማስቀጠል አሁንም አጋር አካላት ድጋፋቸውን አጠናክረው እንዲቀጥሉ ርዕሰ መምህሩ ጥሪ አቅርበዋል። በ2018 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና ያስፈተናቸውን ተማሪዎች ሙሉ በሙሉ በከፍተኛ ውጤት ማሳለፍ መቻሉን በደሴ ከተማ የመምህር አካለ ወልድ ልዩ ትምህርት ቤት ርዕሰ መምህር ተናገሩ። በትምህርት ቤቱ በተፈጥሮ ሳይንስ 573 በማህበራዊ ሳይንስ ደግሞ 551 ከፍተኛ ውጤት ሆኖም ተመዝግቧል። ሰላሀዲን ሰይድ ተጨማሪ ዘገባ አዘጋጅቷል። በደሴ ከተማ አስተዳደር የሚገኘው የመምህር አካለ ወልድ ልዩ ትምህርት ቤት በ2018 ዓ.ም 76 ተማሪዎችን የ12ኛ ክፍል ሀገር አቀፍ ፈተና አስፈትኗል። የትምህርት ቤቱ ርዕሰ መምህር አንዳርጌ አፍሬ ዘንድሮ ሙሉ በሙሉ ተፈታኝ ተማሪዎችን በከፍተኛ ውጤት ማሳለፍ መቻሉን ገልጸዋል። 2018 ዝግጅታችን ሁሉም ባለድርሻ አካላት ሰፊ ርብርብ ያደረገበት በርብርባችንም ልክ ውጤት ይመጣል ብለን አቅደን ነበር እየሰራን የነበረ ነው። ያሰብነው ውጤት አሳክተናል። እንደ መምህር አካለ ወልድ በዚህ አመት 76 የልዩ ክፍል ተማሪዎችን ስናስተምር ቆይተናል። 12ኛ ክፍልና 76ቱም የሀገር አቀፍ ፈተና መግቢያ በከፍተኛ ውጤት ያስመዘገብንበት ነው ያለውና ውጤታቸውን በተናጠል ሲታይ ከ76ቱ 28ቱ 500 እና በላይ ውጤት አስመዝግበዋል። ከፍተኛ ውጤት ናቹራል ላይ 573 ሴት ተማሪ አስመዝግባለች።
ሶሻል ሳይንስ ላይ 551 ወንድ ተማሪ ያስመዘገበበት ሁኔታ አለ። በተማሪዎቹ ውጤት ደስተኛ መሆናቸውን የገለጹት መምህራን የማጠናከሪያ ትምህርት በልዩ መልኩ መሰጠቱ የተማሪዎችን የትምህርት ፍላጎት ማነሳሳት መቻሉ ለተገኘው ውጤት ምክንያቶች መሆናቸውን ጠቅሰዋል። የተለያዩ ኤክሰርሳይሶችን በመስጠት እና ለማምዳቸዋለን። ትምህርት ቤቱም የቅዳሜ የቲዩቶሪያል ፕሮግራም አለው። በዚያ ቲዩቶሪያል ፕሮግራም ላይ ሊመጡ የሚችሉ ታሳቢ ጥያቄዎችን በተደጋጋሚ በመስራት እና ለማምዳቸዋለን። እርስ በርሳቸው እንዲረዳዱና ፍሬ ነገሮችን ዳይጀስት አድርገው አውጥተው ከዛ በኋላ አንዱን በመጠየቅ ያን ሀሳብ አእምሯቸው ውስጥ ሁሉም እንዲይዙ ከፍተኛ ጥረት እናደርጋለን። የጥረታቸው ውጤትም ነው። ብዙ ነገር ነው አሲስት ስናደርጋቸው የነበረው። ምክንያቱም የሚፈልጉት ነገር በጣም ብዙ ስለሆነ የሚፈልጉትና ቲዩቶሪያሎችን ሰጥ ነበረ። ጥያቄዎችን በሰፊው እናዘጋጃለን። ማትሪክ የሚመስሉ ጥያቄዎች፣ ከበድ ያሉ ጥያቄዎች በደንብ ስናዘጋጅ የነበረው ብዙ ነው። ቀንም ሌትም ስንዘጋጅ ነው የነበረው። እንደዚህ ስላመጡ ደግሞ በእውነት በጣም ደስ ይላል። ጥሩ ልጆች ነበሩ። በቀጣይ የትምህርት ዘመንም ተማሪዎች የተሻለ ውጤት እንዲያስመዘግቡ የበኩላቸውን ድርሻ እንደሚወጡም መምህራኑ ጠቁመዋል። አምናን 11 ያስተማሩ 10 ሲመጡ ኦብዘርቭ አደርጋለሁ። አቅማቸው ሁሉ አንድ አይነት አይደለም። ካረክ በኋላ በሚስማማቸው አቅጣጫ የኔን አካያድ እየቀየርኩ ባህሪያቸውን እየተገነዘብኩ ያለኝን የመጨረሻ ይፈርት ለመጠቀም ጥረት አደርጋለሁ። ይሄ ነው የኔ እቅድ። አይ ሆፕ ከሰራን ደግሞ ውጤት እንጠብቃለን። ትምህርት የሁሉም ማህበረሰብ ተሳትፎ ያስፈልጋልና የወላጅም የማህበረሰቡ አጠቃላይ የማህበረሰቡ የመምህራንም የተማሪውም የትምህርት ቤቱ ማህበረሰብ ሁሉ በአንድ ላይ ተባብሮ የሆነ ነገር ቢያደርግ መልካም ነው እላለሁ። ምንም ጥያቄ የለውም፣ ውጤታማ ይሆናል። የመምህር አካለ ወልድ ልዩ ትምህርት ቤት በ2019 የትምህርት ዘመን ከ9ኛ እስከ 12ኛ ክፍል ከ550 በላይ ተማሪዎችን ለመቀበል የቅድመ ዝግጅት ስራዎችን እያከናወነ መሆኑም ተመላክቷል። በከሚሴ ከተማ በ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ከተፈተኑ ተማሪዎች መካከል 77 በመቶ የሚሆኑት የዩኒቨርሲቲ መግቢያ ውጤት ማስመዝገባቸውን የከተማ አስተዳደሩ ትምህርት ጽሕፈት ቤት አስታወቀ። የተመዘገበው ውጤት ከባለፉት ዓመታት ጋር ሲነጻጸር ከፍተኛ እድገት የታየበት መሆኑም ተመላክቷል። በአማራ ክልል ኦሮሞ ብሔረሰብ አስተዳደር በከሚሴ ከተማ በ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ከተፈተኑ ተማሪዎች መካከል 77 በመቶ የሚሆኑት የዩኒቨርሲቲ መግቢያ ውጤት ማስመዝገባቸውን የከተማ አስተዳደሩ ትምህርት ጽሕፈት ቤት ገልጿል። 2018 ሀገር አቀፍ ፈተና ከናቹራል 250 ተማሪዎች ውስጥ 191 የናቹራል ተማሪዎች፣ የተፈጥሮ ሳይንስ ተማሪዎች ከ300 በላይ ያመጡ ተማሪዎች ናቸው። ከሶሻል ተማሪዎቹም ጋር ተያይዞ እንደዚሁ የሶሻል ተማሪዎች 54 የተፈተኑበት ሂደት አለ። ከነዚህም ውስጥ 44 ተማሪዎች ወይም 81.4% ወደ ዩኒቨርሲቲ መግቢያ ውጤት ያመጡበት ሂደት አለ። በጥቅሉ 304 ተማሪዎች ተመዝግበው ፈተና ላይ ተቀምጠው ከነዚህ ውስጥ 235 ተማሪዎች ይሄ ማለት 77.3% የዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎች አሉ። በማህበራዊ ሳይንስ 54 ተማሪዎች ፈተናውን የወሰዱ ሲሆን 81.5 በመቶ ተማሪዎች ማለፋቸውም ተነግሯል። የከሚሴ ከተማ ትምህርት ጽሕፈት ቤት ኃላፊ አቶ እንድሪስ ሙሀባው እንደገለጹት የተመዘገበው ውጤት ከባለፉት ዓመታት ጋር ሲነጻጸር ከፍተኛ እድገት የታየበት ነው። ከፍተኛ ውጤት እንደ ከተማችን ያስመዘገቡ ተማሪዎች አሉ። የመጀመሪያው በወንድ 558 ያመጣ ተማሪ አለን። በሴት እንደዚሁም 542 አካባቢ ያመጣ ሴት አለን። እነዚህ በሁለቱም ከፍተኛ ውጤት የተመዘገበበት ሂደት አለ። ሁሉም ተማሪዎች ተመሳሳይ ውጤትና የማለፊያ ውጤትም እንዲያመጡ ጭምር ልዩ ተማሪ ተብለው የተመረጡት ላይ ትኩረት በማድረግ ተጨማሪ እነዚህን ተማሪዎች ወደ ስፔሻል ክላስ እንዲገቡ ማድረግ እነሱ የማበረታታት የመደገፍ ስራዎች የተሰራበት ሂደት ስላለ በቡድንና በግል ተማሪዎችን በቅርበት መከታተል በማድረግ ትምህርት ቤቶች ተማሪዎችን ሊከታተሉ የሚችሉ ልምድ ያላቸው መምህራን፣ አንጋፋ መምህራን እስከ አማካሪ ድረስ በማድረግ ተማሪዎችን የማነሳሳት የማበረታታት ስራዎችና ሞቲቬት የማድረግ ስራዎች ተሰርቶ ውጤት እንዲመጣ የተደረገበት ሂደት አለ። የብሔረሰብ አስተዳደሩ የመንግስት ኮሚኒኬሽን መምሪያ መረጃ እንደሚያመላክተው 304 ተማሪዎች ተፈትነው 234ቱ የዩኒቨርሲቲ መግቢያ ውጤትም አስመዝግበዋል። የተከበራችሁ ተመልካቾቻችን ስለ አብሮነታችሁ በእጅጉ እናመሰግናለን። ከደሴ ስቱዲዮ የተዘጋጁ ዜናዎቻችን የተከታተላችኋቸውን ይመስላሉ። ተመስገን አሰፋ ነኝ። ወደ ዋናው ስቱዲዮ እንመለሳለን። በያላችሁበት መልካም ጊዜ
Thank you.